ምዕራባውያኑና የነሱ ዘዋሪዎች የዩጎዝላቪያውን ጦርነት ጨርሰውና ሀገሪቷን እንዳቀዱ ከበታተኑ በኋላ ሳይቃጠል በቅጠል ብለው ወደ ሀያልነት እየመጡ የነበሩትን የአረብ ሀገራትንም እንዴት ማውደም እንዳለባቸው ሲያውጠነጥኑና ሲዘጋጁ ከከረሙ በኋላ በ2003 ጆርጅ ቡሽ ድንገት ሳይታሰብ ኢራቅ የጅምላ ጭራሽ መሳሪያ ያላት ብሎ አወጀም። የእንግሊዙ ቶኒ ብሌየርም ቃሉን አስተጋባም። የዓለም ሕዝብም አመነ፣ ተረበሸም። ኢራቃውያኑ ሳይቀሩ ባለውለታቸው የሆነውን ሳዳም ሁሴንን እንደ ጠላት አዩ። ከዛም እነ አሜሪካ መጋቢት 20 ቀን 2003 ላይ ኢራቅን ማውደም አንድ ብለው ጀመሩ። ኢራቃውያንም ሙሉ ድጋፋቸውን ለእነ አሜሪካ ጦር ሰጡ። ሀገራቸው ስትወድም ጮቤ ረገጡ። ከዛም የሰላም ከተማ የሚል ቅጽል ስም የነበራት ባግዳድ ዶግ አመድ ሆነች። ወደ ሀያልነት እየተንደረደረች የነበረችው ኢራቅም ላትነሳ ተቀበረች። ኢራቃውያንም ባደረጉት ነገር በጸጸት አለንጋ ተገርፈው የሳዳም ያለህ ለማለት ብዙ ዓመታትን አልፈጀባቸውም። ኢራቅ ከዛ በኋላ ዛሬም ድረስ እንደ ሀገር በሰላምና በተረጋጋ ሁኔታ መቀጠል ተስኗት ያኩሩ ሕዝቧን መጠጊያ ለማግኘት እንደ ገለባ ብናኝ በየሀገሩ ተበትኖ በስደት እየኖረ ነው። ይህ በኢራቅ አንድ ብሎ የጀመረው ውድመት ሊቢያ፣ ሶማሊያ፣ ሱዳን፣ አፍጋኒስታን፣ የመንና ፍልስጤም ብሎ የዛሬ 6 ወር ደግሞ ሶሪያ ደርሶ ነበር። በወቅቱም የሶሪያ ሕዝብ ከነ ሊቢያ ሳይማር ባለውለታ መሪያቸውን ጠላት አድርገውና ለእነ አሜሪካ ወግነው ሀገራቸው ስትወድም ጨፍረው ነበር። ባደረጉት ነገር ለመጸጸት ግን ብዙ ጊዜ ያልፈጀባቸውም ነበር። ምዕራባውያኑ የቀዳቸው መጨረሻ ያደረጓት ኢራንን ሙሉ ለሙሉ ለማውደምም ባሳለፍነው ሳምንታት የቻሉትን ያህል ሞክረው ነበር። ነገር ግን ኢራንና ሕዝቦቿ ከሌሎች ስለተማሩና የቤት ስራቸውን በጊዜ ስለሰሩ ራሳቸውን ከውድመት ጠብቀው አይበገሬነታቸውንም አሳይተው ጦርነቱ ረግቧል። እውን ይህን አስከፊ ውድመት የጀመሩባት ኢራቅ በምን መልኩ ለነ ኢራን መማሪያ ሆነች? It was just over 90 minutes beyond President Bush's deadline for Saddam Hussein to leave Iraq that U.S. warships and planes, there were F-117 stealth bombers involved, launched the opening salvo of Operation Iraqi Freedom. የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። በለቡ መብራት ኃይል ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ፣ ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ እስከ 25 ዓመት በሚቆይ የባንክ ብድር ጋር አቅርበናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0998 454606 አለያም በ0998 525228 ላይ ይደውሉ። ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን አስከፊውን የኢራቅ ውድመትና ከነሱ ተሞክሮ ኢራናውያኑ እንዴት እንደተማሩ እናወጋችኋለን። በተለይ ከ1920ዎቹ በኋላ ሁሉንም ትክክለኛ አስተምህሮቶችን ሆን ብለው አዛብተውና የምድራችንን ሁሉንም ሰዋዊ ነገሮች ለነሱ በሚመች መልኩ የቀረጹት የዓለማችን ስውር ዘዋሪዎች በተለይ የመጀመሪያውም ሆነ ሁለተኛው የዓለም ጦርነት እንዲከሰት ያልፈነቀሉት ድንጋይ ያላመቻቹት ምህዳር አልነበረም። በወቅቱም ሆነ እስከ ዛሬ እውን እንዲሆኑ ያደረጓቸው የዓለማችን አበይት ክስተቶችንም በተመለከተ የዓለም ሕዝብ እውነታውን እንዳያውቅ ሰላማዊውን ሰው እልቂት ፈጻሚ፣ ፍጅት ፈጻሚዎችን ደግሞ ቅዱስ አድርገው የሐሰት ትርክቶችን በመማሪያ መጽሐፎች፣ በሚዲያዎች፣ በጋዜጣና መጽሔቶች፣
በፊልሞች፣ በሙዚቃዎች፣ በሕፃናት ካርቱን ፊልሞች እንዲሁም ደግሞ ትምህርት ነክ ባልሆኑ መጽሐፎች ይህን ትርክታቸውን ያስተጋባሉ። ከዛም የዓለም ሕዝብ ልክ እነሱ እንደሚፈልጉት በቀደዱት ቦይ ይፈስላቸዋል። ለምሳሌ ከሁለተኛው የዓለም ጦርነት ጋር ተያይዞ በወቅቱ ባካችሁ ጦርነቱ ይቅርብን ብሎ ደጋግሞ በመለመኑ አልቃሻው ልጅ የሚል ስም ያወጡለትን አዶልፍ ሂትለርን ጨፍጫፊ፣ በተቃራኒው ደግሞ እነ ፖላንድንና ስካንዲኔቪያዎችን ሳይቀር እያስታጠቀ ለጦርነቱ መጀመር ዋናው የዕቅዳቸው ፈጻሚ የነበረውን ዊንስተን ቸርችልን ደግሞ ጀግና ሰው ብለው የተረኩልን። በዓለማችን ላይ በሚገኙ በየትምህርት ቤቶችም በታሪክ ትምህርት ላይ የዓለም ታዳጊዎች ይህን የተሳሳተ ታሪክን እንዲማሩና ከዛ አንጻርም እንዲንቀሳቀሱም አድርገዋል። ለዛም ነው በዓለማችን በርካታ ጎዳናዎች፣ ቤተ መጻሕፍቶችና ሌሎች መሰል ስፍራዎችም በዊንስተን ቸርችል ስም የተሰየሙት። እነዚህ ስውር ዘዋሪዎች ከሁለተኛው የዓለም ጦርነት በኋላ ሶስተኛውን ለመፍጠር የቱንም ያህል ጥረት አድርገው አልተሳካላቸውም ነበር። ይህን ተከትሎም ከኮሪያ እስከ ቪየትናም፣ ከላኦስ እስከ ካምቦዲያ፣ ከቺሊ እስከ ዩጎዝላቪያ ያላወደሙት ሀገር የለም። በዚህ ሂደት የእነሱን ፕሮፓጋንዳ አምነው የተቀበሉ ህዝቦች የነበሯቸው እነ ኮሪያ፣ ዩጎዝላቪያ፣ ኢትዮጵያና ሱዳን አይነቶቹ ለሁለትና ከዛ በላይ ሲከፈሉ፣ በተቃራኒው በትርክታቸው ያልነሆለሉ ጠንካራ መሪዎች ያሏቸው እንደነ ቪየትናምና ኩባ አይነቶቹ ደግሞ አንድነታቸውን አስጠብቀው ዘልቀዋል። እነዚህ ስውር ዘዋሪዎች የዕቅዳቸው ፈጻሚ በሆኑት በነ አሜሪካ፣ በነ እንግሊዝ፣ በነ እስራኤልና በአጋር ምዕራባውያኑ አማካኝነት በርካታ ሀገራትን የተለያዩ ትርክቶችን እያመሃኙ አውድመዋል። ሩቅ ሳንሄድ 2000 ከገባ ወዲህ በነበሩት ባለፉት 25 ዓመታት ውስጥ እንኳን ከኢራቅ እስከ ሊቢያ ያከናወኗቸው እልቂቶችና ጦርነቶች ይህንኑ እውነታ የሚያረጋግጡ ናቸው። እነሱ ባቀዱት መሰረት የአሜሪካ መንታ ሕንፃዎችን ጥቃት ራሳቸው ካስፈጸሙ በኋላ በእሱ አማካኝተውም ሱዳንና ሶማሊያን ጨምሮ ጠንካራ የነበሩትን የአረብ ሀገራትን አወደሙ። ከሕንፃዎቹ ጥቃት በኋላም በወቅቱ ሳውዲ አረቢያ እንደነበረ የሚያውቁትን ቢንላደንን ፍለጋ ብለው በእጅጉ ጠንካራና ውጤታማ የነበረችውን አፍጋኒስታንን ከ20 ዓመታት በላይ በዘለቀ መልኩ እንዳትነሳ አድርገው አርቀው ቀበሩ። የሊቢያ፣ የሱዳን፣ የየመን፣ የሶሪያና የሶማሊያ ጣፈንታም ተመሳሳይ እንደሆነ እያየነው ነው። እነዚህ እኩይ ተግባር ፈጻሚዎች በተለይ ሊቢያ፣ ኢራቅና ሶሪያ በቀላሉ እንደማይወድሙላቸው ስለሚያውቁ በተጠና መልኩ ዘመቻቸውን አንድ ብለው የጀመሩት በወቅቱ ከዓለም ሀያላን መሃል አንዷ በነበረችው በኢራቅ ነበር። በ2003 መጀመሪያ ላይ የአሜሪካና የእንግሊዝ መንግስታት ፊት ለፊት፣ እስራኤል ደግሞ ከጀርባ ሆነው ኢራቅ የጅምላ ጭራሽ መሳሪያን ታጥቃለች፣ የዓለማችንም ስጋት ናት በማለት አውጀው ኢራቅን መደብደብ ፈጣሪ የባረከው ቅድስና እንደሆነ አድርገው በማቅረብ በመግለጫዎቻቸው ብቻ ሳይሆን ሚዲያዎቻቸው በሚነዙት 24 ሰዓት በማያባራው የሐሰት ፕሮፓጋንዳቸው የዓለም ሕዝብን አሳመኑ። develops weapons of mass destruction very seriously. ለሀገሩና ለሕዝቡ ባለውለታና ከልቡ አገልጋይ የነበረውን ሳዳም ሁሴንን በመላው ዓለም እንዲወገዝ አደረጉ። ሌላው ቀርቶ የገዛ የሀገሩ ሕዝብ ሳይቀር የበላበትን ወጨት ሰባሪ ሆኖ ሆ ብሎ እንዲነሳበት አደረጉ። ከዛም ለመፈጸም ያቀዱትን ፍጅት መጋረጃ ሆኖ ይከልላቸው ዘንድ በጥር 27 ቀን 2003 ላይ የአቶሚክ ቦምብ ተቆጣጣሪ ኃላፊውን አልባራዴይን ኢራቅ ልከው ፍተሻና ክትትል እንዲያደርጉ ተደረገም። ከዛም ግን አልባራዴይ ኢራቅ ለሰላማዊ አገልግሎት የገነባቸውን የአቶሚክ መሠረተ ልማት በሚገባ እንደፈተሹ ገለጹ። በምርመራቸውም ኢራቅ ኒውክለርን ለጦር መሳሪያነት ለመጠቀም እንደተዘጋጀች የሚያሳይ አንድም ማረጋገጫ እንዳላገኙ አረጋገጡ። ይህ የአልባራዴ ማረጋገጫም ኢራቅ የኒውክለር ጦር መሳሪያ እየሰራች ነው የሚለውን የአሜሪካና የእንግሊዝ ክስን ውድቅ ያደረገ ነበር።
በየካቲት 14 ቀን 2003ም አልባራዲ በድጋሚ ኢራቅ ለዓለም ስጋት እንዳልሆነችና ምንም አይነት የኒውክሌር ጦር መሳሪያ እየሰራች እንዳልሆነ በድጋሚ መሰከሩ። በወቅቱም እሳቸውና ሌሎች ተቆጣጣሪዎች በኢራቅ ውስጥ ከ100 በላይ የሚሆኑ አጠራጣሪ ቦታዎችን የጎበኙ ሲሆን ከበርካታ የኒውክሌር መርሃ ግብሮች ጋር ግንኙነት ከነበራቸው ሳይንቲስቶች ጋርም በርካታ የግል ቃለ ምልልሶችን አድርገው ነበር። በወቅቱ ምንም አይነት ክምችትም ሆነ እየተከናወኑ ያሉ የኒውክሌር መርሃ ግብሮች በኢራቅ ውስጥ እንደሌሉና ሀገሪቷም ስጋት እንዳልሆነች ገለጹ። ገና የአሜሪካው ጆርጅ ቡሽ የተቆጣጣሪዎቹን የምርመራ ውጤት ውድቅ አደረገም። የቡሽ አስተዳደር ኢራቅ ትጥቅ ለመፍታት ፈቃደኛ አይደለችም በማለትም ተቆጣጣሪዎቹ ተጨማሪ ጊዜ እንደማያስፈልጋቸው ተከራከረም። ምክትላቸው ዲክ ቼኒ ደግሞ አልባራዴ ተሳስተዋል በማለት ኢራቅ የኒውክሌር ጦር መሳሪያዎችን መልሳ ገንብታለች የሚል ክስን አቀረቡ። ነገሮች በዚሁ ከዘለቁና የተቆጣጣሪዎቹ ውጤት ተቀባይነት ሳያገኝ ከቀረ በኋላ በወርሃ መጋቢት 20 ቀን 2003 ላይ የአሜሪካና የእንግሊዝ ጥምር ጦር ኢራቅን ወረረ። My fellow citizens, at this hour, American and coalition forces are in the early stages of military operations to disarm Iraq, to free its people, and to defend the world from grave danger. That U.S. warships and planes, there were F-117 stealth bombers involved, launched the opening salvo of Operation Iraqi Freedom. The attack came in waves, cruise missiles followed by the F-117 stealth bombers. ከዛም ኢራቅን የማውደም ተግባራቸውን ሀብለው ጀመሩ። ማብቂያ በሌላቸው ቦምቦችም ዓለም ጉድ እስኪል ድረስ ኢራቅን ደበደቡ። ጥንታዊውን ስልጣኔ ከዘመናዊነት ጋር አጣምራ የያዘችውን የውበት አክሊሏንና የሰላም ከተማ ተብላ ትጠራ የነበረችውን ባግዳድን ጨምሮ ፉልጃ፣ ባስራ፣ ሞሱል፣ ራማዲ፣ ቲክሪት፣ ካራባና ኩርኪክ ከተሞች እንዲሁም ደግሞ አብዛኛውን የኢራቅ ምድር በቦምብና በሚሳኤል አረሱ። በወቅቱም የአገሪቷ ሕዝብም ይህን ሁኔታቸውን እንኳን አይቶ ቆም ብሎ ሳያስብ እነሱ ቦምብ በጣሉ ቁጥር ጮቤ እየረገጠና ተጨማሪ መረጃዎችንም እየሰጠ ሀገሩን ተባብሮ ቀበረም። በኢራቅ ይህ ከሆነ ከ10 ዓመታት በኋላ እንኳን ከነሱ ያልተማሩ ሕዝቦች ባሏቸው በነ ሶሪያና በነ ሊቢያም የተከሰተው ተመሳሳይ ነው። በወቅቱም እና አሜሪካ 29199 ጊዜ ተመላልሰው ኢራቅን የደበደቡ ሲሆን በድምሩ 26 ሚሊዮን ኪሎግራም የሚመዝን ቦምብን ኢራቅ ላይ አውርደዋል። ኢራቅም በአሳዛኝ ሁኔታ ወደመች። ኃያሉና ቆራጡ ሳዳም ሁሴንም ሕይወቱን ማትረፍ እየቻለ መጨረሻውንም እያወቀ ስለ ሀገሩና ስለ እውነት ሲል የቻለውን ያህል ዋጋ ከፍሎ ታሪኩ ገመድ ላይ በመንጠልጠል ተደምድሟል። እና አሜሪካ ይህን እኩይ ኦፕሬሽናቸውን በኢራቅ የጀመሩት በወቅቱ ሳዳም ሁሴንና ኢራቅ የአረብ ሀገራት መመኪያና መተማመኛ ስለነበሩ የሳዳምን መንግስት ካስወገድን ሌሎቹ ሀገራት በራስ መተማመናቸው ጠፍቶ ጉልበታቸው ስለሚርድ በቀላሉ እንዳሻን እናደርጋቸዋለን በሚል እሳቤ ነው። ከዚህ ኦፕሬሽን ከ2 ዓመታት በፊት ቤንያሚን ኔታንያሁ የአሜሪካ ኮንግረስ ፊት ቀርቦ ቃል በቃል የተናገረውም ይህንኑ ነበር። Saddam is probably in many ways a linchpin because it is possible to take out this regime with military action, and the reverberations of what happens with the collapse of Saddam's regime could very well create an implosion in a neighbor regime like Iran. በወቅቱ ታዲያና አሜሪካንን አበጃችሁ ብሎ አቅፎ የደገፋቸው አብዛኛው የኢራቅ ሕዝብም ብዙ ሳይቆይ ነበር ስህተት መስራቱን አውቆ በጸጸት አለንጋ መገረፍ የጀመረው። ለዚህ ትክክለኛ ምሳሌ የሚሆነው ደግሞ የሳዳም መንግስትና ባግዳድ ሙሉ በሙሉ በእነ አሜሪካ ቁጥጥር ስር ሲወድቁ በወቅቱ አደባባይ ወጥተው ደስታቸውን ከገለጹት መሃል አንዱ የነበረውና የሳዳም ሁሴንን ሐውልት ያፈረሰው ካዲም አልጃቡሪ አንዱ ነው። ካዲም ይህን ድርጊት ካደረገ ከጥቂት ዓመታት በኋላም በወቅቱ ያንን ድርጊት በመፈጸሙ ሁልጊዜም የእግር ውስጥ እሳት ሆኖ እንደሚለበልበው ተናግሯል።
أتألم وأنقهر، أقول ليش أنا يعني سقطت هذا الصنم، أعيد الصنم احتمال يعني أصنعه وأعيده لو مخوفا دولة الدنيا أرجع. የሳዳም ሁሴን ሐውልት ያፈረስኩት እኔ ነኝ። ከዛ በኋላ አሁን ሐውልቱ ወደ ነበረበት ቦታ ስሄድ ሁሌም ህመምና ሀፍረት ነው የሚሰማኝ። ለምን ሐውልቱን አፈረስኩ ብዬ ራሴን በጸጸት እጠይቃለሁ። አሁንም ቦታው መልሼ ባቆመው ደስ ይለኛል። ግን ያንን ባደርግ እንደ መገደል ስለማውቅ ነው ዝም ብዬ ዘወትር እየተጸጸትኩ የተቀመጥኩት። በነገራችን ላይ ካዲም በሳዳም ሁሴን ዘመን የእሳቸው ሞተር ሳይክሎችን ጠጋኝ የነበረ ሲሆን ከዛ በኋላ ግን ከሳዳም ጋር ተቀያይመው ለአንድ ዓመት ከግማሽ ታስሮ ነበር። በሳዳም ዘመን ከኔ አጠቃላይ ቤተሰቦች ከ10 በላይ የሚሆኑት በተለያየ ጊዜ በሳዳም መንግስት ተገለዋል። ያኔ ስልጣን ላይ ያለ ትክክል እንደነበርና ለሀገራችን ብሎ የከፈለው ዋጋ ግን ከዓመታት በኋላ ነው የገባኝ ብሏል። وبعدين كشفنا ذول الحرامية والأحزاب والقتل والنهب والسلب. قتل صدام بس يعني ما شفنا من مثل هاي الحكومة. ሳዳም ከስልጣን ከተወገደ በኋላ አገራችን በማያባሩ ጦርነቶች፣ ሙስና፣ ግድያዎችና ጥቃቶች ውስጥ ነው ያለችው። ሳዳም ሰዎችን ገድሎ ያውቅ ይሆናል። ነገር ግን በሱ ጊዜ እንዲህ አይነት ሰላም ጦትና ችግር አልነበረም። ድህነትም ሳናውቅ ተርፎን ነበር የምንኖረው። ጆርጅ ቡሽ እና ቶኒ ብሌር ሳዳምን ብቻ ሳይሆን ሀገራችንን ነው የሰረቁን። ከ2003 ወረራ በኋላ እስካሁን ቢያንስ 210,090 ኢራቃውያን በጥቃቶች ተገለዋል። በ2006 ብቻ ወደ 30,000 የሚጠጉ ንጹሃን ዜጎች ሕይወታቸውን ተነጥቀዋል። በመቶ ሺዎች የሚቆጠሩ ኢራቃውያን በጦርነቱ ቀጥተኛ ባልሆኑ ውጤቶች ማለትም እንደ ረሃብና የጤና አገልግሎት እጦት ባሉት መሰናክሎች ሳቢያ ለህልፈተ ሕይወት ተዳርገዋል። የእነ አሜሪካ ወረራ ከፍተኛ የሆነ መፈናቀልንም አስከትሏል። በ2003 በሀገሪቷ ምንም አይነት ተፈናቃይ ያልነበረ ሲሆን ከ4 ዓመታት በኋላ በ2007 ግን የተፈናቃዮች ቁጥር 2.6 ሚሊዮን ሆኗል። ሩቅ ሳንሄድ ከ3 ዓመት በፊት በ2022 እንኳን 1.2 ሚሊዮን የሚሆኑ ኢራቃውያን በሀገራቸው ውስጥ ተፈናቅለዋል። ከዚህም ባሻገር በሚሊዮኖች የሚቆጠሩ ኢራቃውያን ሀገራቸውን ለቀው ተሰደዋል። በ2007 ከ2.3 ሚሊዮን በላይ ኢራቃውያን ስደተኞች የነበሩ ሲሆን አብዛኞቹም እንደነ ሶሪያና ዮርዳኖስ ወዳሉ ጎረቤት ሀገራት የተሰደዱ ናቸው። ከሳዳም ሁሴን መገርሰስ በኋላ ኢራቅ ለወትሮ የነበራት ሰላምና መረጋጋት የሩቅ አገር ተረት ሆኖባታል። በቅርቡ በሊቢያ፣ በሶሪያ፣ በሱዳንና በሶማሊያ እንዳየነው ያኔም የእርስ በርስ ጦርነት በኢራቅ ተከስቶ ነበር። ከ2003 እስከ 2021 ባለው ጊዜ ውስጥ እንኳን ቢያንስ 7966 ግጭቶች በኢራቅ ውስጥ ተመዝግበዋል። ሳዳም ሁሴን የዘር ፍጅት ፈጽመዋል በሚል የጦር ፍርድ ቤት እንዲቀርቡ ተደርጎ በነበረበት ወቅትም እሳቸው ያለምንም ማመንታት በልበ ሙሉነት ነበር እውነታውንና የእነ አሜሪካንን ሴራ በድፍረት ለችሎቱ ይናገሩ የነበረው። ሳዳም ሁሴን መጨረሻ ላይ የእነ አሜሪካ ውሳኔ የሆነው የሞት ፍርድ ሲፈረድባቸውም ከማዘንና ከማልቀስ ይልቅ ዳኞቹ ላይ በማፌዝ ስቀው ነበር። ይህን የሳዳም የልበ ሙሉነት ድርጊት ተከትሎም የዓለም ሕዝቦች በሁለት ይከፈላሉ ተብሏል። በሳዳም ሁሴንና የሞት ፍርድ ሲፈረድባቸው በሚያለቅሱ በዓለማችን ያሉ ሁሉም ሰዎች በሚል ነበር የዓለም ሕዝቦች በሁለት ይከፈላሉ የተባለው። በእርግጥም ሳዳም ሁሴን ገመድ ባንገታቸው ገብቶ የመጨረሻዋ ደቂቃ ላይም ሆነው የፈጣሪያቸውን ስም ደጋግመው እየጠሩና ሐቁን እየተናገሩ የሞትን ጽዋ የተጎነጩ ልዩ ሰው ናቸው። ሳዳም ሁሴን የዓለም ሕዝብ ፊት አጠቃላይ የሃይማኖቱ ተከታዮችን ሞራል በሚነካ መልኩ የኢድ አል አድሃ አረፋ በዓል በተከበረበት በታኅሳስ 30 ቀን 2006 ነበር በስቅላት የተገደሉት። ይህ ከሆነ ከ20 ዓመታት በኋላ የቀድሞ የአሜሪካ ፕሬዝዳንት ጆርጅ ደብሊው ቡሽ
ኢራቅ የኒውክሌር መሳሪያ እንዳላት የደረሰን መረጃ የተሳሳተ ነበር በማለት ነገሩን ቀለል አድርገው መዘባበታቸው ደግሞ የኢራቃውያንን ሞራል የባሰ ያደቀቀ ሆኗል። የሚገርመው ግን ይህን ሁሉ ቁጭ ብለው ሲመለከቱ የነበሩት ሊቢያውያንና ሶሪያውያን ሀገራቸውን መታደግ ሲችሉ በእነ አሜሪካ ፕሮፓጋንዳ ነሁልለውና ለዓመታት የነሱ ደጋፊ ሆነው በ2011 ሙአመር ጋዳፊን ዘንድሮ ደግሞ በሽር አልአሳድን ከስልጣን ገርስሰው ጮቤ የረገጡ ሲሆን ሁለቱም ህዝቦች የመንፈቅ ያህል ጊዜን እንኳን ሳይቆዩ ነበር የሀገራቸውን መጨረሻ አይተው ባደረጉት ነገር የተጸጸቱት። የአንዱ ሀገር ህዝብ ከሌላው ሀገርና ህዝብ መማር ባለመቻሉ የነ ሊቢያ የነ ሱዳንና የነ ሶሪያ እንዲሁም የሌሎች ሀገራት ህዝቦችም ተመሳሳይ ስህተትን ፈጽመው ሀገራቸውን ማውደማቸው ደግሞ የምዕራባውያኑና የሚዲያዎቻቸው ፕሮፓጋንዳ ምን ያህል ተጽዕኖ ፈጣሪ እንደሆነ የሚያሳይ ነው። በዛው ልክ ደግሞ አጉል ሰለጠንን ብለው ከዘርና ከሃይማኖት ጉዳዮች ጀምሮ የነ አሜሪካንን ሴራና ማህበረሰባዊ ኪሳራ የሚያደርሱ ሳቢዎችን እንደ መጽሐፍ ቅዱስ ቃል አምነው ተቀብለው ተግባራዊ እናድርጋቸው የሚሉ አላዋቂዎችም በየሀገራቱ ስላሉ እነ አሜሪካ ተመሳሳይ አካሄድን በተለያዩ ሀገራት ላይ ተግብረውም ቢሆን በሁሉም ሀገራት ላይ ያሰቡትን እንዲያሳኩ ትልቅ ጉልበት ሆኗቸዋል። ከ4 ዓመት በፊት እኛም እንደ ህዝብ ለመንግስት ሳይሆን ለሀገር ወግነንና ብዙ የሀገር ውስጥና የውጭ ሴራዎችን በጣጥሰን ኖሞር ብለን ሁሉን አቀፍ ዘመቻ ባንጀምር ኖሮ አሁን ላይ የሀገራችን ዕጣ ፈንታ ምን ሊሆን ይችል እንደነበር መገመት አያዳግትም። በነገራችን ላይ በወቅቱ እኛ ሀገር የተጀመረው የኖሞር ዘመቻ አስገራሚ በሆነ መልኩ የዓለም የፖለቲካ ዳይናሚክስን በተለይ ደግሞ የአፍሪካ የፖለቲካ ዳይናሚክስን እንዴት እጅግ ከፍተኛ በሆነ መጠን መቀየር እንደቻለና ከቡርኪና ፋሶ እስከ ኒጀር በበርካታ የአፍሪካ ሀገራት ዘንድ በህዝብ ውስጥ የእምቢተኝነት ስሜትን ፈጥሮ ውጤታማ አብዮቶች እንዲከናወኑ እንዴት ምክንያት መሆን እንደቻለ በቀጣይ ዓመታት በርካታ ጥናቶች መሰራታቸው አይቀሬ ነው የሚለው የበርካታ ምሁራኖች አስተያየት ነው። በነገራችን ላይ አሁን ላይ የኢራን ህዝብ ከፍ ያለ ንቃት ያለውና ከሌሎቹ የተማረ በመሆኑ እንዲሁም ደግሞ ዶናልድ ትራምፕ ጣልቃ ገብተው የጦርነቱን ፍም እሳት አዳፈኑት እንጂ የኢራንም ዕጣ ፈንታ ከኢራቅ ጋር ተመሳሳይ ነበር የሚሆነው። ሌሎቹ ጠንካራ ሀገራትን ካወደሙ በኋላ ማሳረጊያቸውን በኢራን እንደሚያደርጉ ደግሞ የዛሬ 23 ዓመት በተዘጋጀው ሰነድ ዙሪያ የቀድሞው የአሜሪካ ጀነራል ዊስሊ ክላርክ የተናገሩትን ከሰሞኑን ማቅረባችን ይታወሳል። ዘንድሮ ኢራንን ለማውደም እስራኤል የዓለም አቀፍ ሕጎችን ጥሳ ጦርነቱን ከጀመረች በኋላ የአሜሪካ መሪ ዶናልድ ትራምፕ ሳይሆኑ ሌላ የተለመዱ አይነት መሪዎች ቢሆኑ ኖሮ ዛሬ ላይ ኢራን ወደ ፍርስራሽነት የመቀየር ሂደቷን ያጋምሱ ነበር። እነዚህ ሀገራት ኢራንን ከኢራቁና ከሊቢያው በባሰ መልኩ አስከፊ ውድመትንና እልቂትን ሲደግሱላት እንደነበር ለመረዳት ሌላው ቀርቶ ከሃሺሚ ራፍጃኒ እስከ መሐመድ ካታሚ ከአህመዲን ነጃድ እስከ ሐሰን ሩሃኒ ባለፉት 40 ዓመታት ሀገሪቷን የመሩ መሪዎች ላይ ምን ያህል የስም ማጥፋት ዘመቻና ጥላሸት የመቀባ ፕሮፓጋንዳ ይሰራባቸው እንደነበረ የቅርብ ጊዜ ትዝታ ነው። ገና የኢራን ሕዝብና የኢራን መንግስት ከሌሎች አቻዎቻቸው ውድመት መማር በመቻላቸው ዛሬ ላይ ራሳቸውን ብቁና ጠንካራ አድርገው ሀገራቸውን ከውድመት ጠብቀዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ